ትሪያንግል እኛ የኔ ጀነሬሽን ማለት ነው ከ30 ዓመት በላይ ያለ ትግራዋይ እናትና አባታቸው ማጆሪቲ 90% ትግራዋይ ነው። አይዋለድም ነበር ድሮ። ሚክስ አይደለም። የአሁን ጀነሬሽን ህወሓት መጥቶ ነው ሚክስ እንዲሆኑ ያደረጋቸው። ይሄን አውጥቴ ትክክል ትግራዋይ ብሔርተኛ አይደለሁም ሲሉ ያስቁኛል። በደንብ ብሔርተኛ ነው። ቤተሰቦቼ በጣም ብሔርተኞች ናቸው። ሀረር ተወልደን አድገን ማለት በደንብ ያስተምሩናል። ሲሞቱ ይዘናቸው ሄደን ይቀበራሉ። ብዙዎች ይሄ እኮ ነው ብሔርተኝነት። ሲያገቡ ሄደው ያገባሉ። ነው ምንድነው ዴፊኒሽኑ ላይ ችግር አለ መሰለኝ። ፕሮቴክቲቭ ለመሆን አሁን እናንተ የምትሉት ብሔርተኝነት አይደለም፣ በፖለቲካል ኮንቴክስት ነው እያወራን ያለ ነው እንጂ አንድ ብሔር በቋንቋ በባህል በአበላል በአኗኗር በአለባበስ አንድ የሆነን ማህበረሰብ ብሔርተኛ አይባልም። በቃ ጎሳ ነው ወይም ደግሞ የራሱ ባህሉ ጋር የተባባል ነው እና ጉራጌ ሴንሲቲቭ እኮ ተውትና ሴንሲቲቭ በጉራጌ ላስረዳት። ጉራጌ ማለት ነው ኢትዮጵያ ውስጥ የብሔር ፖለቲካን አይፈልግም። ለምን? የኢትዮጵያ ብሔርተኛ ነው ጉራጌ። ብሔርተኝነት አይደለም ሚኪ ትልቅ ነጥብ የሳትሽ ነው። ጉራጌ ብሔር አይደለም ነው። ጉራጌ ብሔር አይደለም። ምንድነው ሰው ብዙ ጊዜ የሚያደርገዋል። አሁን ጋምቤላ ብሔር አይደለም። ጉራጌ ማለት የብሔሮቹ ስብስብ። ጋምቤላ ውስጥ አልገባውም ሶዶ እንዲሁም እርስ በራሳቸው አይዋደዱም። እኔ ተዋደዱ አልተዋደዱ ግን ገብቶኛል። አማራ ክልል ያሉ ቀቤና ሞሄር ምናምን ግን አይዋደዱም። እንዲሁም አሁን ወለኔን ካየሽ ሰባት ቤት ሶዶ ይሁኑ ወለኔ ይሁኑ በደንብ እኮ ሀረር ውስጥ ሞልቷል። ባይዘው እንዴት አይነት ብሔርተኝነት እንደ ምንም ያወራው ልጅ ብሔርተኛ ሰው ናቸው፣ ግን ብሔርተኛ አይደሉም። ጎሰኛ ናቸው። ጎሳና ብሔር ለዩ። አይ ቲንክ ከብሔራቸው ናቸው ያለች አይደለም። ናሽናሊዝምና ሌጀንድ እንደዚህ ትራይባሊዝም የተለያዩ ናቸው። በትግራይ ኮንቴክስት እንደዚህ ይሰዱት። ትግራዋይ ብሔርተኛ ባይሆን ኖሮ አልኩ የህወሓትን እዳ ልጠብ አይልም። ብሔርተኛ ስለሆነ ነው ያንገበገበው። አይደለም እኔ ሰማዩልህ አንዴት ሰማና ከለዛኔ ጋር ንቤድ እያሰመብከኝ ነው። ብሔርተኛ ባይሆን የብሔርተኝነት ስሜት ባይኖረው አንድ ትግራዋይ ለህወሓት ጠበቃውነት አይገባም። you cannot do it like ከሌለ ከውስጥ ስሜቱ ከሌለ ስለተመታ ነው ምናምን ከዛ በፊት ከመመታታችን በፊት አዲስ አበባ ነው ህወሓት ከተመታ እኛም እንመታለን ነው። ምክንያቱም የማዕከሉ መንግስት ታርጌት ያደረገው ትግራይ ስለሆነ እንጂ ህወሓት ጋር ፍቅር ስላለ አይደለም። ሚኪ ጠበቃነት ፕሮቴክቲቭ ለምሳሌ እንደውም ኦኬ ሚኪ አንዴ ፕሊዝ እኔ ልጨርስና ከዛ ለአንተ ነው የምሰጠው። እንደውም ፑር ጀጅመንት አለ የትግራይማ ብሔርተኝነት። ለምሳሌ ለትግራይ ደርግ ያደረገውን ነገር ህወሓት ያደረገውን እኩል ጀጅ ያደረጉን ተጋቡ ብሔርተኛ ስለሆኑ። ህወሓት ለትግራይ ያደረጋትን ነገር ህወሓት በብሔርተኝነት አይን መነጽር ስለሚያዩ ችግር እያመጣባቸው ችግር እየሆነ ፖለቲካው አያዩትም። ለምን? ብሔራቸው ስለሆነ እነመለስ ዲሳይድ ያደረጉት አሁን ፍሬ ትክክለሽ ቆይ እንትን አለ ምን ሆነ መሰለሽ አሁን የገባንበት ቶፒክ ሶሺዮሎጂ ነው። አይ ሶሺዮሎጂ ነው ማህበረሰባዊ እንትን ነው ያለችው ላይ ማለት ነው። ትሪያንግል ግን እዚህ ጋር ግን ፕሮቴክቲቭነት ስለ ቲፒኤልኤፍ ሳይሆን ይቅርታሽ ስለራሱ ፕሮቴክቲቭነት ሳይሆን እንደ በቋንቋ ደረጃ ትግርኛ ተናጋሪ እየተባለ የተሰራውና የመጣው አመጣጥ ፕሮቴክት ሊያደርገው የሚችለው በዛ ኦፖርቹኒቲ ያለው እኔ ቲክታክ ላይ ትሪያንግል የሆነች ልጅ ማናት የሆነ ልጇ ሞታባት ምንድን የሆነችው ጎጃም ሀገር ነው እና እግዚአብሔርን አማራዎች ትግራዋይን በፖለቲካ ይጠላሉ። አይጠሉ ማለት ነው። በፖለቲካ እንጠላላለን። አማራዎቹ ባልየው ትግራዋይ ስለሆነ ሁሉም አልደገፉትም፣ አልጠሉትም፣ ምናምን የሚያግዙት ነበር። ተጋቡስ በብሔራቸው ሁሉም ሴትዮ በብሔራቸው ተደራጁልን። but I was so shocked አዶናይ ኢትዮጵያ ወዶት እያዩት በብሔሩ እንዲህ ሲሉ ይላሉ። እኛኛ ሲሉ የሚሆኑ ተጋሩ ናቸው። እንደ እንትን የሚጠቀሙት እንደ ትግራዋይ ሰምቼ ማለቅም ምንም ትክክል አይደለም። እሱ አሁን ብቻ አይደለም ትሪያንግል ከድሮም የብሔር ነገር ይነከነክናቸዋል። አንደኛ ነገር ናቹራሊ ተበድለናል። ኦኬ ያ የበደልም ስሜት ሊሆን ይችላል። ግን የለንም አትበሉ። ያላችሁ ነገር ያለ አይደለም ዴፊኒሽኑ አይደለም ነው እንጂ እሱ አይደለም። ፍሬ አልገባሽም።
ብሔርተኝነት በሁሉም አለ፣ በሁሉም አሁን እንዲያውም አማራውም ወደዛ መጥቷል አይደል እያልን ያለ ነው። አሁን የህወሓት ፍቅር አይደለም ቅድም ያልሽው። አይ ቲንክ ያ ካልሽ ደን እንዲመታም እንትን ይሰጣል፣ ራይት ይሰጣል። ባይደወይ በጣም አደገኛ ነው። ህወሓትን ሊያድን የሞከረበት ምክንያት ህወሓት ትግርኛ ተናጋሪ ስለሆነ አይደለም፣ ትግርኛ ተናጋሪዎች ተደምረው ይመቱ ስለነበረ ነው እንጂ አብይ ታርጌቱ የህወሓት ባለስልጣናት ቢያደርግ ኑሮ የትግራይ ህዝብ ወደ ትግልም አይሄድም ነበር። እንዳለ አዋጁ ግን የቀንጅብ የተባሉ ትግርኛ ተናጋሪ ናቸው። 100,000 የሚጠጋ ትግራዋይ በመላ ኢትዮጵያ ታሰረ፣ ኢንካስትሬት ተደረገ፣ በየካምፑ በሙሉ ተሰቃየ። ስለዚህ ያለው አማራጭ ያኔ ከዛ የሚምጣ ከዛ ሁሉም ድርጅቶች በአንድ ላይ ሆኖ መመከት ብሎ ነው ያሰበው እንጂ ህወሓት መዘዝ እንዳመጣችበት አጥቶ አይደለም። መዘዝ ያመጣችዋ እንድትመታ አይደለም የተፈለገው። አጠቃላይ እሷ የመጣችበት ማህበረሰብ እስከ መምታት ስለተሄደ ደን ህዝቡ ሳይወድ በግድ ወደ ህወሓት ጉያ ውስጥ እንዲገባ ተደረገ። 1 ሚሊዮን ተጋሩ አለቁ። ህወሓት ቁጭ ብላ ተገኘች፣ ዳነች። ሉቃትስ ስለዚህ እሷን ለማዳን አይደለም ልጆቹ ወደ በረሃ ይላከው እራሱ ለማዳን ነው። ምክንያቱም እሷ በበላቸው አይጥ በበላው እኮ ነው ዳዋ የተመታው። ህወሓት ሸዋ ሄዳ ለትግራይ ህዝብ ያደረገችው ነገር አለ። ቅድም እኮ ብለሽ በአሜሪካ ዳታ ሴፍቲ መመታት ኮንሲኩዌንስ ጦርነት ከተጀመረ አይደለም ዩ ካን ቴል የነበረው ቴንሽን በእኛና ለማንኛውም ማለት ነው። ምንድን ነው መሰለ አሁን እኔ እንደዚህ ስለ ካድን አይደለን ምናምን አይደለም። ናቹራሊ ሰው በማህበረሰብ ብዛት ከሌላው አማውንት ጉራጌ አልኩ ከትግራይ ይበልጣል። ጉራጌ ብሔርተኛ ነው። ፖለቲካሊ ግን ኢንዲቪዥዋል ራይት ነው የሚፈልገው። ለምን? ኢንተረስቱን ስለሚያሟላለት። ፍሬ አሁን ሶሺዮሎጂ ቶፒክ ውስጥ ብሔርተኛ ማለት ምንድን ነው መሰለ? ብሔርተኝነት ማለት ለምሳሌ አማራን ለባለስልጣኑ ተደራጅታችሁ ተናገሩ ብትለው ይህን ያህል ወገቡን አጥብቆ አይደራጅልህም። ትግራዋይ ለህወሓት ሳይበላ ባልበላ ባልጠጣው ከኢትዮጵያ ጋር ሲከራከር ነበር እኮ ከጦርነቱ በፊት። ባልበላ ባልጠጣው በማያውቃቸው የቲፎዞ ነገር ፍርዬ ምንድነው ነው? 6 ዓመት ሙሉ ምንድነው የተሰራው? በተለያየ ክልል አይደለም ፍርዬ አደም ያለ ትግራዋይ አንዱም የሳቸው ማንነቱን እንዲፈልግ ነው የተደረገው። ሚኪ ሌጀንድ አንድ እስኪ ተደማመጡ። እሺ ፍሬ ቢዝነሶች እየተቃጠሉ እሺ አንድ ነገር አለ። ከትግራይ ነው ማለት በእላት ልክ ነሽ እኮ ፍሬ ልክ ነሽ። ተረስበትና ከዛ ትመልስልኛለህ። እኔ ብሔርተኛ ማለት ምንድን ነው ማለት ነው? ብሔርተኛ ማለት አንድ ሰው የራሱን ነገር ሞር አታችመንት አለው ማለት ነው። ደንቆሮ ካልሆናችሁ በስተቀር አይደለም። እሱ ነው አይ ቲንክ ልጨርስ አታችመንት ፈጥሯል። ላይክ የብሔርተኛ ናሽናሊዝምነቱን ተሰርቶበታል። በቃ ይሄ የኔ ነው የኔ የተፈጠረው ሰው እንዴት ልትወስጂው? አንዴ ሰዎች ማን ጋር እንደሚጋቡ ራሱ አኗኗሩ ነው እንደዛ ነገር እሷ ፍርዬ ምን አለ አንድ ሰው ብሔርተኛ ስለሆነ አይደለም ፍሬ እንደ እንትኑ ነው። አሁን ለሌጀንድ እና ለሚኪ እንደዚህ ነው መጠየቅ ያለብሽ። ህወሓት ከመውደቋ በፊት ሌላው ማህበረሰብ ላይ አሁን ኦሮሞ ፕሮቴስት በነበረ ጊዜ አቋማችሁ ምን ነበረ? አሁን ላስረዳን የነበረው ሌጀንድ እንትን ነበር ህወሓት ከመውደቁ በፊት እኔም ላስረዳ የነበረው እሱ ነው። ትሪያንግል እሺ ምን ነበረ? እንደዛ ነው። ከ8 ዓመት ኦልሞስት ከጦርነቱ ፕራዮርቱ ጦርነት ህወሓትም ኢቭን ከስልጣን ስትባረር ከመሆኑ በፊት ከመባረሯ በፊት ምን ይባላል መሰለ? ይሄ የህወሓትን ያላቸውን ጥላቻ ትግራዋይን በማሰቃየት ነው፣ በቢዝነሱን በማቃጠል ገብቷል። ከሚኖርበት አካባቢ በማፈናቀል ነው የተጀመረው። ያኔ ማንነትህን እንድትፈልግ ያደርግሃል። ለካ የዚህ ማህበረሰብ አካል አይደለሁም። ገብቷል አይደለ? ማህበረሰቤ ሌላ ነው፣ እኔ እዚህ አካባቢ እኔም ፕሮቴክት የሚያደርገኝ የለም የሚለውን ጥያቄ ራስ ላይ ኢኩዌሽን ማርክ ታደርጋለህ። የተፈጠረው ሚስኮኔክት ሌጀንድ ጥሩ ቆይ እኔ ለአንድ ላድርግላችሁ። አንዴ ጥያቄው እንደዚህ ላስቀምጥልህ። አሁን በጊዜው የስርዓቱ መሪ ህወሓት ናት አይደለ? 27 ዓመት ባይዘው ረጅም ጊዜ 27 ዓመት ስለሆነ ትሪያንግል በዛ ላይ ይዛት እንድትሄድ ብዬ ነው የሆነች። ለኤርትራኖች ግን በጣም ትጠሉናላችሁ አይደል እንዴ?
በእናትህ አትረብሽ። አንተ ደግሞ ምን የሚያስጠላ የሚያስወድድ ነገር ምን አለ? ሁሉም ምንም የሆነ ኤርትራዊ ባይዘው እሱ ነው። አያገባንም እኛ አክቹሊ እዚህ ጋር ነው ችግሩ። የጠየከኝን ልመልስ። ከለውጡ በፊት ተጋሩ ምን ትሉ ነበር? ልመልስላችሁ። እሱ ላይ ነው ያለሁት እኔ። ከዛ በፊት እናንተ እንደ ግለሰብ ሳይሆን የነበረው ፖለቲካ የእኔ ማህበረሰብ እኔ ባደግኩበት ኤሪያ የእኔ አካባቢ ያለ ትግራዋይ የሚሰማውን ስሜት ልንገርህ። የነዛ አሁን እስከዛ ሰዓት ድረስ እኔ እስከዛች ሞመንት ድረስ ኢትዮጵያዊ መሆኔን ነው የማውቀው። ኢቭን ትግራይ ሲሄድ ማህበረሰቤን ልጠይቅ ቤተሰብ ልጠይቅ ሲሄድ ነው እንጂ እኔ የማውቀው ኢትዮጵያዊ መሆኔን ነው እስከዛች ሞመንት። ለምን ህወሓት ብሔሬን እንዳቃርጋ አይደለም። ትሪያንግል 17 ዓመት ሌላ መንግስቱ ኃይለማርያም ወይ አብይ ታግሎ ባህር ቢያሳጣቸው ኖሮ ተጋሩ መንገድ ላይ ነበር የሚቀመጡት። እስካሁን አይገቡም ነበር ወደ ቤታቸው። በረሃ ከዳደር አይወጡም ነበር። አሁን እንደዚህ ብላ ያስቀምጠው ሌጀንድ የሚለው እንትኑ ነው ሪያክሽን ነው የምናገረኝ። አሁን እዚህ ጋር ሌጀንድ አሁን እኔ ፍሬ አንተማን አትረብሽ። ቫሊዩድ የሆነ ጥያቄ ልጠይቃችሁ። ሌላ ህወሓት ያደረገውን የፖለቲካ ሲስተም አብይ አህመድ ቢያደርገው ወይ መንግስቱ ኃይለማርያም ቢያደርገው ወይ ኃይለስላሴ ባደረገው የትግራይ ህዝብ ይከሰው ነበር አይከሰው? ይህንን በጣም በሀቀኝነት ሚኪ አንተ ወገን ምን መሰለሽ፣ ኦፍኮርስ አንቺ ያልሽው የምትይው ነርሽን እኔም ነበረኝ አቋሙም ነበረኝ። ፍሰቱ ህወሓት የኔ ነው ስላለ በስሙ ነግዶ የብሔር ጥያቄ እመልሳለሁኝ፣ በኢትዮጵያ ውስጥ ተከብረህ ትኖራለህ፣ ድሮ ገዢዎች የበደሉ ድሃ እንድትሆን መሬት አልባ እንድትሆን ለማኝ እንድትሆን ያደረጉ እነሱን አስተካክዬ የተሻለ ኑሮ እንዲኖርህ አደርጋለሁኝ ብሎ ወደ ስልጣን መጣ። ባይ አሶሲዬሽን ልጆቹ ደግሞ ገብሮበታል። ማአት ልጅ ነው የተሰዋው። 300 እስከ 500 ሺህ ወጣት ነው ያለቀው በ17 ዓመቱ። ኢማጂን እንግዲህ ያ ስለሆነ አካለ ስንኩል ይሆናል እንዳለ ትግራይ በሙሉ በደርግ ቦምብ ነው የጋየው። ያልተመታ ከተማ የለም። ልንገርሽ ሳምረ የምትባልና የጭላ አንዷ 31 ጊዜ አንዷ 36 ጊዜ ነው የተደበደቡት። እኔ ተወልጄ ያደግኩበት እዚህ ራያ፣ አሁን ራየታይ መቼስ ራያ ነው አይደለ? ጨርጨር የምትባል ጠዋት መጥቶ ሰዎች ገበያ በገቡበት በቃ በሬ እንስሳው በሙሉ እንዳለ በደም ነው እንትን ያደረገው። እና ያ ሁሉ አኩሚሌት ስላደረገ ከዛ ደግሞ እንዳልኩሽ እያንዳንዱ ሰው ልጆቹም ስለገበረበት አዲስ አበባ ስንገባ በድል ነው ያየው። ትልቅ ስራ ተሰራ፣ ልጆቻችን አኮሩን እንደማለት ደረሰ። ከዛ መለስ ፕሬዚዳንት ሆነ። መለስም እንደዚሁ ቃንጪ ማዕረ ሁሉም ኢትዮጵያኖች አንድ አርጌ አስተዳድራለሁኝ ያስተዳድርኩኝ ነው ብሎ አሳመነ። ህዝቡ የኔ ነው አለ እና ደገፈው። ስህተት ነው ይሄ፣ ትክክል ነሽ። በሚሰሩት ስራ በተለይ እነ ኦነግ ላይ የአማራም ትምክተኛ ኦነግ ጠባብ እያለ አንዳንድ ነገር ሲያደርግ ህዝብ መናገር ነበረበት፣ ግን መናገር እንዳይችል አድርገው ነው ያዋቀሩት። ይገርምሻል 1 ለ5 ትግራይ ውስጥ ነው የተሰራው። 17 ዓመት ሙሉ ያንን ነበር የሚሰሩት። ከዛ ደግሞ ጋዜጣ የለ ሬዲዮ የለ፣ አንድም እንዳይናገር። እንዲያውም አዲስ አበባ ጅማ እንደፈለገ ይናገራል ሰው፣ ሀረር እንደፈለገ ይናገራል። ትግራይ ውስጥ እንደዛ አልነበርም። ስለዚህ አስራ ያዘችውና ምን እንደምትሰራ እንኳ አያውቅም። ሉካትስ ሪፖርተር ጋዜጣ እኮ ትግራይ ትክ ብቸኛው የመጨረሻ ነበረ። ብቻ ሌላ ጋዜጣ እኮ እንዲገባ አይፈቀድም ነበር ትግራይ ውስጥ እስከ ለውጡ ድረስ ካንየማድ። ስለዚህ በሞኖፖሊ የትግራይ ህዝብ የራሱ መሳሪያ ወይም የራሷ መሳሪያ አድርጋ ስለያዘችው ህወሓትን የመተቸት አቅምም አልነበረውም። ጥፋት እንደምትሰራም አያውቅም ነበር። መጠየቅ ነበረበት ወይ? ኦፍኮርስ መጠየቅ ነበረበት። እሊቱ በተለይ ውጭ የነበሩት እኔ የምከራከራቸው ነበሩ። ገና መለስ ስልጣን ላይ ያለ ኢትዮጵያ አትፈልገንም፣ ኢምፖዝድ ነው ይሄ ስልጣን፣ እኔ ታጋይ ነኝ፣ አዲስ አበባ የገባሁት ነፃ ለማውጣት እንጂ ስልጣን ለመያዝ አይደለም፣ እነ መለስንም ፒስፉል ኤግዚት ማድረግ አለባቸው ብለን እናገር ነበር። በአብዛኛው ግን እንዳልሽው የኔ ናቸው ስላለ ባይ አሶሲዬሽን ብቻ ይደግፍ ነበር። ትክክል ነሽ። ከዛ በኋላ ግን እየመረረው ሲመጣ ነገሮች እየተበላሹ ሲመጡ እነዚህ ባለጌዎች ራሳቸው ባመጡት ራሳቸው ይወጡ እስከ ማለት ደርሶ ነበር። ኋላ ምን ሆነ? ተጋሩ በሚል ዝም ብሎ እንዳለ ምን ጅማ ያለ ትግራዋይ ኢማጂን እንግዲህ ጅማ ያለ ትግራዋይ ህወሓትን አይደለም አምኖ የሄደው በኃይለ ሥላሴም ጀምሮ እስከ ሞያሌ ድረስ ሆቴል የነበራቸው እስከ ሀረር ድረስ እንዳልሽው ያንቺ ወላጆች ጭምር በመላ ኢትዮጵያ ተበትኖ የሚኖር ትግራዋይ ነበር። ያ ትግራዋይ ጥቃት ሲደርስበት ምንም በማያውቅበት ሲደርስ እንደገና ምን አደረገው? ከህወሓት ጋር አላይን እንዲደረግ ተደረገ። ተገፋ ማለት ነው። ደን ጦርነቱ ሲመጣ በቃ የትግራይ ጦርነት ሆኖ ቀረበ።
እንዳልሽው ሁለት ነገር ነው። ከዛ በፊት ህወሓትን አታድርግ አትሰር ኢትዮጵያ ውስጥም በብቸኝነት መግዛት የለብን ማለት ነበረበት። ትክክል ነሽ። የራሴ ነው ስላለ እንደዛ አድርጓል። ያ ስህተት ነው። አሁንም ኦሮሞዎች እየደገሙት ነው። አብይ የኛ ነው፣ አብይ ከኛ እያሉ ከሄዱ ኋላ ያስጠቃቸዋል ነው። ያ ስህተት ነው። ከዛ በተረፈ ግን ትግራዋይ ብሔርተኛ ነው ሲባል ቅድም አና መሰለችኝ የተናገረችው ይህ ብሔርተኛና ዴፊኒሽኑ ችግር አለበት ነው። ብሔርተኛ የሚባለው ከፖለቲካ አንጻር ነው። አንድ ብሔር ከሌላው ብሔር በተሻለ ወይም የበለጠ ወይም ለራሱ ብሔር ብቻ የሚከራከር ከሆነ ነው እንጂ በጋብቻ በምግብ በምናምን አይመዘንም። ያ ትራይባሊዝም ነው። ኦፍኮርስ ሶሻሊ ኮኔክትድ የሆነ ሰው ለምሳሌ እኔ ምን እያልኩ ነው መሰለህ ካናዳ ውስጥ አለኝ ፈረንጅ አለ ትግራዋይ ስለሆንኩኝ አይደለም ግን የማይመቹ ነገሮች አሉ። እንጀራ መብላት ምን እያልኩ ነው መሰለህ ኢቨን የትግራይ የደርግና የሻዕቢያ ትግል ሰክሲድ ያደረገው በጣም ብሔርተኝነት ጠንካራ ኮኔክሽን ስላለው ነው። እንደዛ አይነት አሁን እኔ ክርክር በጣም ሰው ክርክርና በቃ በአክቲዜሽን ምናምን ስለሚወድ ነው እንጂ ዲፋይን እናድርገው ተባለ የብሔርተኝነቱ ወይ ስሜቱ ይሄ የማንነቴ ነው ብሎ ጥብቅ የሆነ ግንኙነት ስላለ ነው እንጂ ሚኪ ወጥተህ ከህወሓት ጋር ታገል ስትባል ፍቅሩ ከሌለ ላንጋ ነው። አይ ዶንት ኬር ችላ ይላል። ችላ ያላለበት እኔ ሞቼ ሌሎቹ መለስ ስልጣን ያዙበት ምናምን ያሉት ስሜት ስላለ ነው። ታውቃለህ ሲጀመርም ግን መለስ ስልጣን እንዲይዝ የትግራይ ህዝብ ፈቅዶ አይደለም። በቃ ራሳቸው አልገባህም። ቆይ ስለመለስ ብቻ ማለት ሳይሆን ለምሳሌ አሁን ነው የምልህ ያለሁት እና እንዳይደብራትና ኤርትራና ትግራይ የታገሉትን አይነት ኦሮሞ የአማራ መታገል አይችሉም። በታምር አይችሉም። 17-30 ዓመት ተቀምጠ በረሃ ላይ 30 ዓመት እንደዛ አይነት ብሔርተኝነቱ እዛ ያይላል። የማንነት ያለው እዛ እንደዛ አይነት ኮኔክሽን ልፈጥር ወይ ኬር ሊኖርህ የሚችለው አማውንትም ይወስነዋል። ይህን ይገባችኋል። አማውንት ፍሬ ምን አለ መሰለሽ እሱ አያግሪ ወደ ጋብቻ ወደ ምናምን ያመጣችሁበት መንገድ ግን ሶሺዮሎጂ ላይ ገባንና ትንሽ እኔ ነው ኬሩ ይለ ሶሺዮሎጂ ላይ እነሱ ጥብቅ አለን። እኛ እንደ ማህበረሰብ አለን። ትክክል ነው። በቃ ባህል ነው የሚያገናኘው። ህወሓት ግን ብሔርተኛ ነው ወይ ብትሉኝ አይደለም እኮ ብዬ ነው ሁሉ ይመጣል። ትናንትና ቆንጆ ዲስከሽን ያደረግነው በዚህ ጉዳይ ነው። አይ ቲንክ ኬቢ ነው ትናንትና ቆንጆ ነገር አምስቶ ነበረ። ህዝብ የሚመራው መሪ ነው። መሪ ሴት ያደርገው ካልቸር ነው ህዝብ የሚከተለው። ባይዘው ህዝብ የራሱ ካልቸር የለውም። የራሱ በጣም እውነቱን ነው። ትክክል ነው የተናገረው። ጥሩ መሪ ካገኘ ህዝቡም ጥሩ ነው የሚሆነው። መጥፎ መሪ ካገኘ ደግሞ እንደ ጀርመን ምናምን ሌሎችም ሀገር አሁን ኢትዮጵያ ያለችበት ሁኔታ ነው የምናገኘው። እና እኔ አንዳንዴ ህዝቡ ላይ ይሄ ብዙ ኤክስፔክቴሽን አለን፣ ማይገባ ኤክስፔክቴሽን። ምስኪን የሆነ ለኑሮ እየታገለ ያለ ህዝብ ላይ ስለ ኤግዚስተንስ ራሱ በተለያዩ ጉዳዮች የተፈተነ ያለ ህብረተሰብ ምን አምጣ እንደምንለውም አይገባኝም። ኢሊቱ ላይ ነው ጥያቄ ማንሳት ያለበት። አሁን ቅድም ሚኪ እና ሌጀንድ ሳወራችሁ እናንተ እንደ ግለሰብ ወይም ማህበረሰቡን አለም ኤክስፔክት ማድረገው። የዛን የነበሩት አይ ቲንክ አረና ትንሽ ማን ነበረ? አንድ አረና ውስጥ የነበረ ልጅ የታሰረው ልጅ አብርሃም ማን ነበረ? ታስሮ እንደዚህ የተወሰኑ ግለሰቦች የሞከሯት ነገር አለ። በደንብ ተደራጅቶ ሞክሯል። ሌላው ህብረተሰብ ደርሷል ወይ ሜሴጁ ፖለቲካ ሪዮቱን ቀይረውታል ወይ ምናምን፣ ያው ኦብቪየስሊ አልተሳካም እንጂ ይሄ ብሪጅ በማህበረሰቦች ላይ ኮኔክሽን ብሪጅ ያስፈልጋል። ያን ኢሊቱ ነው። ምስኪኑ ገበሬ ከየትም አካባቢ ያለ ህብረተሰብ አንተ ለምን ይሄን አላሰብክም? ማሰብክ አስቸጋሪ ነው። ከዛ በተረፈ ደግሞ ሁሉም ሰው የየራሱን ነገር ይፈልጋል። እኛ እዚህ ጋር የምንዳረቀው እኮ የሆነ ኮመን ሼር የምናደርጋቸው ኤክስፒሪየንሶች ያው አንድ የበሬ ግንባር የምታክል ኢምፓየር ምናምን ስላለን ነው። ኮመን የሆነ ስላለን ነው እንጂ ትራያንግል ምን ትለኛለህ? ራስህ ጥያቄዎችን እኔ መልስ እስቲ ምን ትላለህ? ኮሚኒቲ ላይ አሁን ዲኤምቪ ኤሪያ ከአማራዊ ከኦሮሞ ትግራዋይ አይበልጥም ታውቃለህ። ሩብ እንኳን ከሆነ ነው። ግን ኮሚኒቲ ላይ ጠንክራችሁ ሰላማዊ ሰልፍን ሙቭመንት አየን አላችሁ። ይሄ ምን መሰለህ ውጤት የብሔርተኝነት ሆነ ወይ የግንኙነት ውጤት ነው። መናበብ የምትችለው እንደዚህ አታችመንት ሲኖርህ ነው። ከመሬት ተነስተህ ዝም ብለህ የሚፈጠር ነገር አታድርጉት ነው። አንዳንዴ ምን አለ ፋክተሮች አሉ፣ ብዙ ፋክተሮች አሉ። ይሄ ደግሞ ሶሳይቲ ምን አልከኝ? ራስህ ማዋጣት ፖለቲካ ስለሆነ ነው። ትልቁ እንትን ስለሆነ ፖለቲካል ኢምፓክት ስላመጣ ነው በጊዜው። ያው የኢትዮጵያ ፎሬን ፖሊሲ እንደምታውቁት ወይም ኢትዮጵያ አሁን ከአማራ እኔ ተናገር አይደለም የተለየ እኮ ትግራይ ያ የሆነበት ምክንያት ምንድን ነው? ከአሜሪካኖቹ ትልቅ ፕሬዠር ስለመጣ ፕሪቶሪያ አግሪመንትም
ኦኬ ብር ማዋጣቱ አሜሪካ አዋጡ ብላ ነው አይደለም። ቆይ ፖይንቱ እሱ አይደለም። ኮሚኒቲው የተሻለ ስራ ሰርቷል ከሌላ ኮሚኒቲ። ግን ኮሚኒቲው ከሲዳማ በልጦ አይደለም ህብረተሰቡ ሳይሆን ፋክተሩ እንትኖቹ አክተሮቹ ናቸው እንጂ ኮሚኒቲው አይደለም። ብር ማዋጣት አክተሮቹ ናቸው። ብር አዋጡ ሲባል ኪስ ላይ የገባ ነው የሚያስወጣው። እንዴት ተዋጣ እንዴት አለ አሁን ማናት አሰፉ መታ እንዳደባላልቀው እና ቤት እንዳትቀምጡ እንጂ እና አሰፉ ውጤት ነው። ትራያንግል ላይ አንተ ታደርቀናለህ እንደኔ ማለት ነው። ኢትዮጵያ ህወሓትን የሚጠላ ምናምን አይደል ወይኔስ ግን ብሔርተኝነት አታችመንት ስላለኝ ጦርነት ሲጀምር አይደለም ማለት ነው። ብሔርተኛ ስለሆነች ሳይሆን ቆይ መጀመሪያ ሚኪ ያለው ትክክለኛ ነገር አለ። አንድ ነገር ግልጽ እናድርግ። ከራሳችሁ ማህበረሰብ ጋር ወይ ከሚመስላችሁ የአማርኛ ቋንቋ እጥረት ነው እንጂ ከህብረተሰብ ጋር አታች ማድረግ ከህብረተሰብ ጋር ከሚመስል ቋንቋ ጋር ከሚመስል ማህበረሰብ ጋር ሼር የምታደርገው ማህበረሰብ ጋር እንትን ማለት ሄልዚ ነው። ብሔርተኛ መሆን አይደለም። ብሔርተኝነት ሚኪም እንዳለው አግላይ የሆነ ዘረኝነት ነው። ናሽናሊዝም ዘረኝነት ነው። አንድ ነጭ መጥቶ እኔ ናሽናሊስት ነኝ ብለን መደንገጥ አለባችሁ። ብችሉ ውጉት፣ ካልቻላችሁም ዞር በሉ። ጋብቻ ለምናምን ማለት ነው። ኢትዮጵያ ላይ ኋላ ቀር ስለሆነ ብሔርተኛነት ሲባል እንደ ጥሩ እናወራዋለን። በጣም አረመናዊ ነገር ነው። ብሔርተኛ ነኝ ብላችሁ አናውንስ ማድረግ ማለት የራሴ ብሎ ብሔርተኛ ነኝ አልሽ ካላል ቆይ ይኸውልህ ብቻ እውነትም ሂስ ራይት አዝግ በጣም ለጨርሱ ካልቻልኩም በላይ ጨርሰን አሁን አንተ አድርግ ነው አንደኛ ሁለተኛ ነገር የእውነት ጥሩ ፖይንት አለው። የቢሾፍቱ ትራፊክ ነው። ትሪያንግል ቢሾፍቱ ላይ እንደዚህ ነው። በጋብቻ አማራ ጋብቻን አይጠይቅም ስናደግ ኦሮሞ አይጠየቅም፣ ጉራጌ ይጠይቃል፣ ትግራዋይ አደሬ። ይሄ ሶሺዮሎጂ ነው። አሁን ይሄ ፖለቲካ ይሄ ከብሔር እንትን ነው። ኦሮት ቀልጃለሽ እንደ አሉ እዚህ ማቃቸው እኔ ጓደኞቼ አማርኛ ተናጋሪ በብዛት አሉ፣ ሴቶችም አሉ። ወላጆቿ የሚሉት ትነግረኝ ነበረ ሌላ ማግማት ይቻለሽ ኦሮሞ ግን እንዳታገቢ የሚሏት ነበሩ። አማርኛ ተናጋሪ ያለ ነው። እነዚህ ሶሺዮሎጂ ነው። አሁን ፖለቲክ የፈጠረ እንጂ አማራና ኦሮሞ በጣም የተጋባ እኮ ነው። ሚኪ ወላጆቻችን ሁሉም ብትጠይቂያቸው በቃ ትግራይ ከሆነ ተናጋሪ ነው፣ አማራ ከሆነ አማርኛ ተናጋሪ ነው። ፌር ነው ይሄ ማለት አንድ ቤት ስታስቢው አንድ ቤት ስታስቢው አንድ ቤት ስታስቢው እንደዛ አይነት ነው። አሁን እኔ ፈረንጅ አግብቼ ወላጆቼ በምን እንዲያናግሩ ነው እላለሁ እንጂ ዘረኛ ሁኛ አይደለም። እኔ ፈረንጅ እንደ እንትን አድርጌ ነው የማየው። ካናዳ ውስጥ እንደ ህዝቤ እንደ ራሴ አድርጌ ነው የማያቸው። ይገርምሻል። ግን ትዳር ላይ ከመጣሽ አልመርጠውም። ምክንያቱም አይመችም ነው። መግባባት አለ፣ ብዙ ነገሮች አሉ፣ ባህል አለ፣ አበላል አለ። እኛ እንደ ኦሮሞ ብሔርተኛ እንጂ ዘረኛ አይደለንም። ኪያ ፍሬ እዚህ ጋር ዘር አይደለም አንተ በቃ አትቻል። አንተ እንትን አንደኛ አዝግ እንደሆን ስለማጨቅ ምን በይ አንቺ እንትን አይደለህም። ሪል ያልሆነ ሰው ማለት እነሱ ፕሮጀክት ያደርጋሉ። ሪል ያልሆነ ሰው እንደዚህ አይነት ነገር ውስጥ ራሱ ብዙ ነው ካልኩ ማፈልግ ሪል አይደለም። ጤነኛ ስላልሆነ ነው ብሔርተኛ የሚለው ነገር ወይ ለብሔር ቆም ያለው የምትሉ ሰዎች ባይዘው ጆካ የዓለማችን ትልቁ ጆካ እሱ ነው። እኔ የሚያስቀኝ ምንድን ነው በተለይ በሶሻል ሚዲያ ላይ ብሔር ፕሮቴክት የምታደርጉ ጀግኖች እኔ አጨብጭቤላቸዋለሁ። ማንም ኢትዮጵያ ውስጥ ያለው አማራን ፕሮቴክት ያደርጋል። አሁን ኦሮሞን ፕሮቴክት ያደርጋል። ጉራን ትነዛለህ ተደራጅተህ የሌለ ነገር የፍሬ ፖይንት ምን መሰለህ? አሁን እኔ ፍሬን የተረዳሁበት መንገድ ብሔርተኝነት ኦልሬዲ የቆየ ነው፣ ክሬት የተደረገ ነው። ያን ብሔርተኝነት እየሄድንበት ያለንበት መንገድ ነው። እሷ የቋንቋ ጥራት ነው ብሔርተኝነት። ግን ምን መሰለህ አሁን ለምሳሌ ትግርኛ ቋንቋ የሚናገር ማህበረሰብ እንፍጠር ወይ እኔ የገባኝ ልንገርህ ነው። አሁን አንድ ሰው ዘር አለ አይደለ? ብሔርተኝነት እኮ ዘር ማለት አይደለም፣ አገር ማለት ነው። በቋንቋ ከሄድን እኮ አገር ማለት ነው። ብሔራዊ ዘመቻ ራሱ ይባላል። የሀገር ነው ካወቅከው ትርጉሙን ማለት በምንድነው? በግዕዝ ሀገር ነው ዓለም ነው እሱ የእንትኖቹ ይጨነቁበት። ግን ፖይንቱ እሱ እንትኑ ሳይሆን ቃል አጠቃቀማችን ነው። ብሔርተኛ የሚባለው ዘረኛ ማለት ነው፣ አግላይ ነህ ማለት ነው። በቋንቋ አጠቃቀሙ እንደዛ ነው። ባይዘው እንደዛ አይደለም። እሺ አሁን እሺ ቆይ በምሳሌ ልስጥሽ። እሺ በምሳሌ አይደለም አንድ ነጭ ብታገኝና እሺ ቆይ ጉራጌ ሲያገል አይቻል አቅም ትግራዋይ ሰው ሲያገል ጉራጌ የራሱ ጎሳዎች አሉ። ምን እዳዝማ አያገሉ ወለኔና እንትን ጫሃ አይስማሙ። አንተ ጀቴ ማትገባበት የለምና ሊሚ ያለውን አሁን ሚት ዮርሰልፍ አገሩ ቀጥል ማግለልና ብሔርተኛ እንትን ነው አታችመንት አለው ማለት የተለያየ ነገር ነው። ቀጥል የተለያየ ነገር ነው። ቀጥል እሺ ከረጅም ጊዜ ያገኘሁት እድል ስለሆነ ማንም ሰው እንዳይገባብኝ
አመሰግናለሁ ለተሰጠኝ እድል። እንደምን ዋላችሁ? አሁን እንትን ነው ትግራዋይ አንቺ ቁጭ ብለህ ነበረ ተራ እየጠበቅክ የነበረው? አሁን ነው የገባኸው ብዬ ነው ረጅም ጊዜ ተቀምጬ ስትል። ኧረ እንትን ጥዬ ሄጃለሁ። ምን ድንጋይ ታርጌ ሄጃለሁ። ኦኬ። እና ምንድን ነው መሰላችሁ ስለ ጋብቻ ምናምን ቆይ አና ሶሪ ታወሪያለሽ። ቆይ አጌሮ ደስ አይልም። ኖ ሲገባ ስላየሁት ረጅም ጊዜ ነው የተቀመጥኩትና ተናገሪ። እኔ መናገር የፈለገው እንደው ታውቂያለሽ ፍሬዬ፣ ጥያቄ ነበረኝና የትግራይ ልጆች የተለየን ፍጡር ነን ብላችሁ ታስባላችሁ? ይሄ የኔ ሀሳቤ ነው። የእውነት አደረገችው እንዴ? እንዴ እውነት ምክንያት አይደለም ባክን። ጀስት ዝም ብዬ ሳዳምጥ ጀስት ውስጥ የጥያቄ ፈጠረና የተለየን ፍጡሮች ነን ብላችሁ ታስባላችሁ? ከኢትዮጵያ ነው። ኦኬ አይ እንደው እግረ መንገድ ተረጋጋ እንጂ አይ ዶንት ቲንክ እንደዛ አይነት ነገር የለም። ሀሳብ እንደዚህ ሰምቻለሁ። አዋት አንቺ 44 ቤት ይሄንን ነገር ብለሽው ነበረ። ሁሌ እናንተ ከሌላው የተለየንን ትላላችሁ እና ይሄ ነገር ችግር አምጥቷል ብለሽ ነበረ። አይ ነው አንቺ ጋር አለ ብዬ አይደለም ግን ጀስት ሌሎቹን ቅድም ስለ ትግራይ ሲወራ ብዙ ጊዜ ሁሉም አሁን ያደርጋል። ሴም ታይም እንትና ሌጀንድ እኔን መሆን አትችልም አለው። ምንድነው አንተን ያልኩት? ምን የተለየህ ነው ወይ ነው? the same thing is the same ጥያቄ ሁሌ ያለኝና ለምን እሱ ግለሰብ ነው አና እሱ ግለሰብ ነው። አንድ ግለሰብ እኔ ውስጥ ጥያቄ ስለፈጠረ መጠየቄ ነው እንጂ መመለስ የለባችሁም ግዴታ። ኖ አይ የለም እንደዛ አይነት ነገር። ልንገርሽ ምን አለ መሰለሽ፣ ፕሮቴክቲቭ ማለት ከችግር የመጣ ከማነስ የመጣ ፓኒክ ከመሆን የመጣ ወይም አብሮ ላይክ ጥግ ላይም ስለሆነ ብዙ መቀላቀል አልነበረም እኮ ድሮ ጊዜ። ኖ ፓኒክ መሆኑን እኮ አይደለም ይሄ ላይክ መኮፈስ አለ አይደለ? አይ እኔ ትግራዋይ ላይ መኮፈስ ሳይሆን ፕሮቴክቲቭ ነው ማየው እንጂ መኮፈስ አይቻላል። አንዴ ክለብ ውስጥ እየደነሰ ጠረጴዛ ላይ ወጣ። እኔ አላውቅም መድኃኒዓለምን እንደዚህ አይቻልም። ልቀጥል እነ ኬቢ ኮፈሳሉ ስታስብ ጓደኞችሽ ናቸው። አዲስ አበባ ይሄ እኮ ግን ችግር የለበትም። አሁን ብርቅ ነው እንዴ? ማንኛውም ሰው ራሱን ይወዳል። ይሄ ብርቅ አይደለም እኮ። መውደድና መኮፈስ ይለያያል። ምንድን ነው መኮፈስ? ምንድን ነው አሁን ትግራዋይ መኮፈስ? ትግራዋይ በቃ በሁሉ ነገር እኔ የተለየው ነኝ ማለት ነው። ትግራዋይ ኖ አይ ዶንት ቲንክ ትግራዋይ 30-40 ትግራሮስ ኖረው አንድ ሌላ ቋንቋ ተናጋሪ ሲመጣ እንኳን ቋንቋቸው ነው የሚቀይሩት። በጣም ሪስፔክት አላቸው። ስለ ራስን ስለመውደድ ግን ማንኛውም ሰው ራሱን ይወዳል። ከዛ ቤተሰቡን ይወዳል። ከዛ ያደገበትን አካባቢ ይወዳል። የወጣበትን ማህበረሰብ ይወዳል። እንደዚህ እያለ ስለ ጋብቻ ምናምን የተባለው በብሔር ደረጃ አይደለም። ኢንፋክት ማንኛውም ሰው በአካባቢ ነው። በአካባቢ ሁላ ወደ ራቅ ያለ ቦታ እንድትሄድ አትፈልግም። ቴንኪው አሁን ይሄንን ማያውቀው ትራያንግል ያደርቀኛል። እኔን ሰዎችንም የማታውቀውን እኮ ነው ስለ ትግራይ የምታደርቀኝ ራሱን ያይዶል ማለት ትግራይ የተለየ ነገር እኮ አይደለም ነው። ለምሳሌ ስለ ጋብቻ እንኳን ማለት ነው ጌሮ እውነቱን ነው። በአካባቢ ነው የሚጋቡት። ጉራጌ እንደዛ ነው እያልኩሽ። አንቺ ስለ ጉራጌ ጉራጌና አንተ ነው እኮ ያደረገው። ጉራጌ በአካባቢ ነው የሚጋቡት ማለት። ቆይ ላስረዳሽ። እኔ እኮ አላስጨረሰም። እኔ ያጌሮ ጨርሳው ትግራይ ላይ እንደዛ እኮ ነው ነገሩ። የራያ ሰው ራስሽን ቤት እንደዛ ነው። ራስ ትነግሪኝና ራስ ነው የራያ ሰው እንደዛ ነው እየነገረ በቃ። ስለዚህ ጉራጌ ደግሞ ቆይ እሺ ጨርሳ ጌሮ ጉራጌ ብሔርተኛ ነው ስትሉ የነገርኳችሁ ምንድነው? የጉራጌ ብሔርተኛ ሳይሆን ጎሰኛ ነው። ልዩነት አለው። ያ ነበር ማንኛውም ማህበረሰብ ግን ማንኛውም ነገር ልንገርሽ ፍሬ ባይ ዘ ዌይ የኢትዮጵያ ብሔረሰቦች ማስክ ነው ያደረጋችሁት። የተለየ ቋንቋ ማውራት ነው እንጂ ሁላችሁም ኮንሰርቫቲቭ ናችሁ። ሁላችሁም ያው ሞረለስ ተዋጊ ናችሁ። በጣም ከምታስቡ በላይ ተመሳሳይ ናችሁ። የሆነ መጽሐፍ ላይ ምናምን ብትመለከቱም እሱ ነው። እና አንዳንዴ አሁን አና አቀራረቧ አልተመቸኝም እንጂ ሁሉም ህብረተሰብ ኢትዮጵያ ውስጥ የተለየው ነኝ፣ የውሃ ልክ ነኝ፣ የሰውነት ልክ ነኝ ምናምን የሚሉ ብዙ አይነት ነገሮች እንሰማለን። ያው ኢግኖር እናድርገው። ይሄ ደግሞ ደሃ ህብረተሰብ ስለሆነ ሁላችንም መኩራሪያ ስላጣን ገባሽ? አንዳንዴ እኮ ኪስሽ አንቺ ሙሉ ትይዋለሽ እዚህ ቤት እኔ የምኮራበት ነገር አለኝ፣ እኔ እንትና አሁን ራሱ ከኤርትራ ጋር የሚደረገው ውድድር ካየሹ ሪዲክለስ እና ብሔረሰብ ላይ የምናየው ነገር ምንድን ነው? ያው አሁን
ከዚህ ሁሉ ጠብቄ አሁን እድል ተሰጠኝ ቤት ነው እንደዚህ ታደርገኛለህ? ይቅርታ ወይ አጌሮን እንኳን አይገባም። ይቅርታ ለአርበኛው ነው እንደዛ ማድረግ የነበረብኝ። ይቅርታ አጌሮ። እሺ አመሰግናለሁ። ብቻ ይሄ ፉክክሩ ከድንቁርና የመነጨ ነው። ከድንቁርና ቴንኪዩ። ፉክክራ ግልጽ ነው። ፉክክሩ ሚኪ ሲፎካከር፣ ባህረ ሲፎካከር የሆነ የተማሩ እዚህ ቤት የሚመጡ አሉ። ሲፎካከር ሰምታል። አይፎካከሩም። ተራ ሰው ነው የሚፎካከር። በቃ ፉክክሩ እስኪ ቆይ ልናገር እኔ አጌሮ አይደለ እንዴ? ተራ ሰው ነው የሚፎካከረው። ልክ ነው። ለምን መሰላችሁ? ፉክክሩ ድንቁርና ነው ምንጩ። ኦኬ ፉክክሩ ድንቁርና ነው። ለሁላችሁ እንደ ዘዋራውን አልተማረ ሰው ልትሉት ነው? አንተ በእናትህ አስወራው ጋር ያስጨርሰው እንዴ? ይኸውላችሁ እኔ እበልጣለሁ ብሎ አያውቅም እኮ ሰለሞን። አሁን የተማረ አይደለ? ቆይ እኛ እንበዛለን ባይ ዘ ወይ ትምህርት ማለት ምን ማለት ነው? ፒኤችዲ መያዝ ነው ወይስ ኢንላይትመንት ነው? ማለት መንቃት ነው። ንቃት ነው። የማይወዳደርበት ምክንያት ለምን መሰለ? የክላስ ልዩነት የለም በሀበሻ ምድር፣ በኢትዮጵያ ምድር ብዛም አይደለም፣ ኢንክሉዲንግ ኤርትራን ጨምረ ማለት ነው። ያው ሁሉም 80% ገበሬ ነው። በስንት መከራ ራሱ እንኳን አመት ሙሉ ቢቀልብ እድለኛ ነው። በጣም ለው የሆነ ክላስ ነው። ምንም እንደዚህ የምትመካበት የምትጎረርበት ምናምን አይደለም። እንደ አውሮፓውያን ምናምን እንኳን አይደለም። ገባ? የእውቀት ምንጭ፣ የስልጣኔ፣ የቴክኖሎጂ የምናምን ምን ኢትዮጵያዊ ምን ያደረገው ነገር አለና ነው አንዱን የሚመካበት? ኤርትራ ኢንክሉዲንግ ማለት ነው። ምንም ፒውር ድንቁርና ነው። እና ወደ የጋብቻው ዘግተነዋል። ማንኛውም ሰው አካባቢውን ነው የሚመርጠው። ከዛ ራቅ ካለ የሱ አይነት ቋንቋ ተናጋሪ፣ ራቅ ሲል ጎረቤቱ፣ እንደዚህ ነው ባጭሩ። ያው ማንኛውም ሰው የሚያደርገው ነው። ስለ ብሔርተኝነት እንደ ባህል የለም። ሌላ ቦታ ምንድነው የምታወራው? ማንኛውም ያደርገው የለም እንደ ባህል ማለት አለ ማለት እንዴ ቁርና። እሺ ቆይ እሺ አንዴ ልጨርስ። እሺ ምናምን ቆይ አንዴ ልጨርስ። ትጨርሳለህ እኮ እየተረንተን እያልን አንተ ነው። እሺ እኮ በቃ ግን አለ ወይ አርበኛው ጥያቄ ቆይ ልነግርሽ እኮ ነው። የሰለጠኑ አውሮፓውያን አሜሪካውያን ናቸው አይደለም? በቃ የሰለጠኑ ሰዎች እነሱ እንኳን የራሳቸው ነው የሚያገቡት። ያገባሉ፣ ነጭ ያገባሉ፣ ጥቁር ያገባሉ። አልፎ ነው በምትገናኝበት እንጂ ይሄን አገባሽ ተብሎ እንትን አይሉ። አይ አሁንም እኮ እየቀረኩ ነው። አሁን ሀበሻ በህግ ስለቀረ በሀበሻ እኔ እኮ ላይፍ ነው የሚያገናኝህ ምናምን ነው። በእናታችሁ ዋ አናግሩኝ። የቲክቶክ ህግ ትዊተር ለምደህ ቲክቶክ ህግ በጣም ያስጠላል። እውነት ነው የምትናገረው። የፓራ ነው እንደዚህ መጫወጫው ነው እንደ ሶማሌ ቤት ቀጥቅጥ እና ምንድነው በሌላው ዓለምም አንዳንድ ነው እንጂ በጣም ጥቂት ነው ከሌላ እንትን የሚያገባው። ያው እኛ ጋርም እየተለመደ ነው። አሁን ሌላ ብሔር ማግባት እኮ እንደ በቃ ብርቅ ድንቅ እኮ ነበር እኛ ጋር። አሁን ግን ያው እየተለመደ ነው። ሰውም ከሌላው ሰው ጋር ምንድነው እየተገናኘ ነው። ድሮ መገናኘቱም አልነበረም። ከቦታ ቦታ መንቀሳቀሱም አልነበረም። በተወለድክበት ታድጋለህ፣ ታገባለህ፣ ታረጃለህ፣ ትሞታለህ ድሮ ማለት ነው። እና ነጮችም ከነጮች ጋራ ነው የሚያገቡት። ከነጮቹም ነጩም አሁን ነው እየቀረ የመጣው እንጂ የራሱ የሆነ የራሴ የሚለውን ነው የሚያገባ የነበረ እና ናቹራል ነው ለማለት ነው። ስለ እንትኑ ስለ መተጋገዝ ስለ እኛ ግን አገሩ እዚህ ጋር ስለ ጋብቻው እንዳትሄድና እዚህ ጋር ሁሉም ነው ይሉኛል። ጉራጌና ትግራይ ፒሲፊክ አጋሜ እኔ እንደሆነ ይብላችሁ እንደ ወረቀት ግልጽ ነኝ። ፒሲፊክሊ አጋሜ ደግሞ ለየት ይላል። አገራቸው ሄደው ነው የሚያመጡት ሚስት እዚህ ጋር ላላችሁ ማለት ሜቢ ጥራት ነጠቅ ስለሆናችሁ ሀበሻ ከላይና ነገሮችን አይደለም። ሜቢ እኔ ራሴ ለምን አልነግርሽም? ህንድ ቻይና ገረሽ ዓለም ላይ
እኔ አንደኛ ምርጫዬ ለምን አልነግርሽም? እኔ አንደኛ ምርጫዬ ያንተን አይደለም አጋሜ ነው። ለምሳሌ ቴንክ ዩ በቃ ነው በቃ እኔ አንዴ ልንገርሽ፣ አንዴ እኔ ሌላ ብሄር ነው ፍሬ ይሄ ሁሉም ጋር አለ። እኔም ጽፌልሻለሁ ሁሉም ጋር አለ ስልሽ ቢመቸው አሁን ለምሳሌ ልበልሽ እኔ እናትና አባቴ ኦሮሞ ባገባላቸው ከኦሮሞ አልፎ ደግሞ የእናትና የአባቴ ወይ የአባቴ አካባቢ ሰው ወይ የእናቴ አካባቢ ሰው ኢቭን የቀበሌያቸው ሜቢ የተወለዱበት አካባቢ ሰው ባገባላቸው ደስታቸውን አይችሉትም። ይሄ ሁሉም ጋር አለ። ናቹራል ነው ፍሬ። ግን አሁን የምንኖረው ላይ ያደረገናል ወይ ነው ኩዌሽኑ። ግን ምንድን ነው ስለ ገንዘብ ማዋጣቱ መተጋገዙ ምናምን ይሄም እንደ ካልቸር ሊሆን ይችላል። አሁን ለምሳሌ እኔ እንደሚገባኝ ማለት ነው ትግርኛ ተናጋሪዎቹ የኤርትራውንም የትግራዊንም እስከነ ዘር መንዘር እየቆጠሩ ነው የሚያግዙት ገንዘብ እኮ እሱን እኔ ሰክሰስፉል የማይሆኑት እንደውም ወደ ውጭ ወጥተው ሰባተኛ ዞሩ ቆጥሮ ነው ገንዘብ አጌሮ ማለት እኔ ልጅነቴን ራሱ ማላቅ አስመሰሉት። ለምሳሌ እኛ ጋር ማለት ነው ቤታችን ከገጠር የሚመጡ ሰዎች ከስንት አውቃለሁ ሲያግዟቸው ምናምን አውቃለሁ። ጎረቤቶቻችን ምናምን እንደዛ ሲያደርጉ ብዙ ይኖራል የለም አይደለም። ግን በጣም ቶፕ ኤክስትሪምሊ ፕሮቴክት እንትኖች ይረዳዳሉ። ኔፓሎች በነገራችን ላይ ሰው ልጅ ተመሳሳይ ባይዘው ጦጣዎች አይደለንም እንደምናስበው ተለያይተን አይደለም። ሌላው ማህበረሰብ በደንብ ያደርጋል። አሁን ሶማሌ ወዶ አይደለም ሶማሌ ይበልጣል ከሁሉ ሶማሌ አሁን ይበልጣል። አማርኛ ኤርትራ ሲባል ያው ትግርኛ ተናጋሪ ባህር ላይ ያለውና ሃይላንድ ላይ ያለው ብለን ያዘው። ኤርትራ ሲባል ትግርኛ ተናጋሪ አልኩኝ እኮ እንደዛ ተናጋሪ ነው ያልኩት። ኤግዛክትሊ ሌላውን ማህበረሰብ በጣም ይረዳዳል። አሁን ኔፓሎቹ ታያችሁ ግን ትንሽ ያገርናት ሆነ በሬሚታንስ ከዓለማችን ሁለተኛ ሶስተኛ ናት። ከህንድ ጋር ትወዳደራለች። ሬሚታንስ ማለት ግን አሁን እኔ ጓደኞች ነበሩኝ አማርኛ የሚናገሩ እኔ አማራ ነው የምንላቸው ነበር። አናውቅም አንለያቸውም ነበር እና እኔ ግን ምንድን ማለት አሁን ፕሮቴክት ማለት ያጌሮ አንዴ በእናት ፕሊስ ምን ያሁን ይፍታ የማያነበውን ከአንተ በላይ እኔ ኮንፊደንስ ያለኝ እንደናንተ ፈሪ እንደውም እናንተ መብዙዮቹ ቲክቶክ ላይ ስትፈሩ ነው ማየው። እኔ ግልጽ ነኝ ማንንም አልፈራም። ስለ ምንም ለማውራት ምንም ይኸው እያወራሁ ነው። እናንተ እንዲህ ያለች ውይ ምናምን ፍሪ ነን ትላላችሁ እንጂ ትፈራላችሁ። ማናባቱ ማናባቱን ፈራላችሁ። ቀጥሎ እኔ እያልኩ ያለሁት ማለት ነው ሰም ፓርት ጥሩ ነገር አለው፣ ሰም ፓርት ጥሩ አይደለም። ሰም ፓርት አሁን ለምሳሌ እንትን አርበኛው እንደጻፈው እውነቱን ነው። ስሞል አማውንት ፒፕል ኦርጋናይዝ ልታረገው ቀላል ነው። እስራኤልን ኦርጋናይዝ ልታረገው ቀላል ነው። አሜሪካንን እና እስራኤልን እኩል ኦርጋናይዝ ላታረገው እኩል ብሔርተኛ ቻይና ኦርጋናይዝ ናቸው። ባይዘው ቻይና እያንዳንዱ የቻይና ዜጋ ላይ እንደሚሰሩ ታውቂያለሽ። እያንዳንዱ የቻይና ዜጋ እንደሰላይ ላይ ነው የሚሰሩት። ኮሚኒስት ብቻ አይደለም ፍሬ ሆሞጂኒሲቲ የሚባል አንድ አይነት ፍሰት አንድ አይነት ግን ያው አንድ አይነት ብሔር የላቸውም እንዴ? አንድ አይነት ነው ብሔራቸው አላቸው። አይ ልክ እንደ ትግራይ ኩናማ ምናምን እንጂ ብዙም እንትን አይደለም። ካምፔን ነው አሁን ለምሳሌ እንደ ቻይና ትንሽ ቁጥር ያለው ማህበረሰብ ፕሮቴክትም ይደራረጋል። ከቁጥር ፊር ስላለበት ፓኒክ ያደርጋል። አዎ ጨፈልቃለሁ እንላላ ፊር አለበት ፕሮቴክት ያደርጋል እኮ እዚህ ጋር ግን ያ ግን የሚያስተካክለው ማን እንደሆነ ታውቂያለሽ? ስርዓት ነው። ስርዓቱ ሁሉንም ፕሮቴክት ካደረገ ስርዓት አድርግ ይመስለኝ በጣም እንደ ትልቅ እንትን ነው ማየውና አስደንግጣኝ መሬት ላይ ይወዳል። ሰዎች አንድ ስርዓት ግን ጥሩ ከሆነ ሁሉም ሪሌቫንት ይሆናል። አሁን የምትይው በሙሉ ኢትዮጵያንስት የወደቀበት ቶፒክ ይሄ ነው። አሁን የፍሬ የምታወሪው ነገር ነው ኢትዮጵያንስት የጣለው ወደፊት የሚጥለው እሺ ልጨርስ እየጨረስኩኝ ነው። ሁላችሁም የሀራ ሰዎች ናችሁ እንዴ? አዎ ተንጫጫው አይደለ? እና ምንድን ነው ሶማሌ ናቸው ስለማገዙ ያው ባህሉም አለ ያው መረዳዳት ምናምን። በዚህ በጦርነት ጊዜ ደግሞ ያው ራሱን ነው ሲያዋጣ የነበር እንጂ ማንም እንትን የሚያስገድደውም ካምፔን የሚያደርግለትም ሰው አልነበረም። ያ ባይዘው ይሄ ጦርነት የነበረውን ጦርነት ለቲፒኤልኤፍ ብሎ የታገለም ለቲፒኤልኤፍ ብሎ ገንዘብ ያዋጣ ሰውም የለም። ለራሱ ነው የታገለው። ለራሱ ከተደረገው አንፃር
በተለይ በቃ ፒፒ ትግራይን ተቆጣጠረው ከዛ በኋላ ከተቆጣጠረ በኋላ የተደረገውን ነገር እስከ አዲስ አበባ ድረስ እየተለቀመ ትግራዋይ ማሰር፣ ኤርፖርት ሲወጣ ሲገባ ማንገላታትና ማሰር ምን ያልተደረገ ነገር አለ? ስለዚህ ትግሉ የነበረ ኤጌንስት ትግራዋይ ነው የነበረው። ሌላ እሺ ማትወጂው ነገር ለማንወዶ ሳይሆን ነንሴንስ እያወራችሁ ስለሆነ ነው። ነንሴንስ አይደለም፣ ነንሴንስ መጀመሪያ ማለት ነው። ኮንሲኩዌንሱ ላይ ነው የምትሮጡት ሁሌ። ከጦርነት በፊት የኢትዮጵያ መንግስት አፉን ሲከፍት ነበር ትግራይ ላይ ህወሓት ላይ ብሎ፣ ትግራዋይ ደግሞ አፉን ሲከፍት ነበር ኢትዮጵያ መንግስት ላይ። ምን አፍ ላይ ህይወት ናት ዜም ነበር ከዛስ በፊት ፍሬ ከዛስ በፊት ልጨርስ። ቆይ በሁለቱም በኩል ነበር። ፒፒ ስልጣን ከመያዙ በፊትስ? ቆይ አንዴ በእናትህ ስልጣን በፊትማ ኢትዮጵያኖች እኛ 50 ዓመት እንገዛችኋለን የታባታችሁ ነው የምንለው። ማን አባቱን እንሰሙናል? ማን ነገር 6 ዓመቱ የኦሮ አማራ ሙቭመንት እንዴት ነበር? ፍሬ እኔ እኮ አንዴ ልጨርስ የባካችሁ ልጨርስ። ኢትዮጵያ ውስጥ ማለት ነው አንዴ ፕሊስ፣ በእናትህ ፕሊስ። ቆይ እንደው አንተ እኮ ታደርቀኛለህ ሁላ እዚህ ላይ ስማ። ኢትዮጵያ ውስጥ ማለት ነው ሰላማዊ ሰልፍ ነበር እዚህ ዴምቪ እና አንድ ቀን ሄጃለሁ እኔ ቢኮዝ የሀረር ልጆች ስለማውቅ ማለት ነው። ኦሮሞዎች በጣም ነበር የሚናደዱት፣ ብዙ ነገር ነበር የሚሉት። ተጋሩ እኔ ሚካኤል እውነተኛ ነገር ነው የምነግርህ። ለመጀመሪያ ጊዜ ስመጣ ህወሓት ቤት ነው የሰራሁት። የህወሓት ጽህፈት ቤት ስሰራ ምን ይሉ ነበር መሰል? ኢትዮጵያኖች አይወዱንም ስላቸው እዚያ ቆላ አዚያ ትግራዊት ዲያኸ ብለው አስጠይቆኛል። ሰው ማናጀሩን ጠርቶ ምናምን they don't like you guys እና ምን እንዴት እንደምታደርጉ አስተዳደሩና ምን ሰው እንዲ ነው ስል ተጋሩ እንዴት ይናደዳሉ። በጣም ነበራችሁ ፕሮቴክቲቭ ቢኮዝ ዩ ዶንት ሲ ኢት። ለምን አሁንም ወገንተኝነት ስላለባችሁ ማይታያችሁ። ሰው ወገንተኛ ከሆነ ፖለቲካን ጀጅ ላይ ያደርግ አይችልም። የኢትዮጵያ ህዝብ ሚስሊድ አድርጓል፣ እስከሶናል። አዎ ልክ አይደለም። የስ ግን እኛ አልነበርንም ግን አትበሉ። እንደና አሁን አና ምንድን ነው የምትለው? ፕሮቴክት አድርጋለች ብልጽግና። you don't like it when she protect ብልጽግና the same way ነው እናንተም ስታረጉ የነበረው the same way። እኔ የጠየኩሽ ያለሁት አይ በቃ እቺን ብቻ ላውራና አንተ ለአንድ ታረጋለህ። እቺን ብቻ ላውራ ምን ታረጋለህ? ቆይ አንድ ደቂቃ የትም አይሄድብህም በእናትህ። እሺ አውራሽ አንድ ደቂቃ። አዎ ቴንክ ዩ። ይኸውልሽ አሁን አንቺን አላሳምንም። ዞሮ ግን ማለት ነው የነበረውን ሁሉንም ያውቃል። የራሱ ፊሊንግ እሱ ራሱ ነው የሚያውቀው። ማንም ሰው አይናገርለትም። ዞሮ ኢትዮጵያ ውስጥ አሁን ለምሳሌ አማራ ክልል ጦርነት አለ፣ ድሮን ቅጥቀጣ አለ፣ ምን አለ። አንደኛ ተጠያቂ የአማራ ኤሊቶች ናቸው እዛ ያሉ ብልጽግና ውስጥ ያሉ ከአብይ በላይ ውስጥ ያሉ ከአብይ በላይ ምንም ማድረግ አይቻልም። ገባሽ? ተጠያቂ ናቸው። የአማራ ብልጽግና ቁጥር 1 ተጠያቂ ነው። ማስቆም ይችላል ነው። በዚህ ውስጥ እኛ መሳተፍ አንፈልግም አንችልም ማለት ይችላል እኮ። በኋላ ተላላኪ ነበር ሊሉ ነው። ለተደረገው ጦርነት እነ ደብረጽዮን ተጠያቂ ናቸው። እነ ጌታቸው ረዳ ነው። እነ ደብረጽዮን ተቀጠቀጡ ነበር ከህዝባቸው ጋር። እነሱ ተመስገን ቆይ አንቺ ምንድነው እናንተ ግን ጦርነቱን እኮ ያነሳሱትና ቅድም ፍሬ እንዳለች እሺ ያነሳሱት ምናምን ተይውና ጦርነቱን እያካሄዱት ቆይ እሺ ጦርነቱን እያካሄዱት ነው ያነሳሱት ሳይሆን እነ ተመስገን ጥሩ ነው እኮ ነው ያቸው ብልጽግና። ኦኬ ሁሉም ተጠያቂ ነው። ያማራ ብልጽግና ብዙ ጊዜ የኢትዮጵያ ላይ ፎከስ ታደርጋለህ። ኤርትራንም አትርሳት አለችበት። ኦኬ አልረሳትም አለችበት በቃ። እና ምንድነው በኢህአዴግ ጊዜ ማለት ነው በኢህአዴግ ጊዜ ኢትዮጵያ ውስጥ ሆኖ ትንሽ ኦሮሚያ ክልል ትንሽ የሆነ እንቅስቃሴ ኢንፍሉዌንስ ያደረጓቸው ወጣቶች ምናምን እሱም በስተ